ወዳጅ መጣ ብዙ ወዳጅ ሄደ መጥቶ ያልሄደው እኮ ወገኖቼ መድኃኒዓለም ብቻ ደስታችንን ከዓለም ጋር እናሳልፋለን ሲከፋን እሱ ጋር መጣል አሁን ነው ወይ የምትፈልጉኝ አይለንም በመጣን ሰዓት እግዚአብሔር ይቀበለናል እኔ እንደው የድንግል ማርያም ሕፃን ከመሆን በላይ የምፈልገው ነገር የለም የሷ ልጅ ሁኚ አድሎኝ ተገንቶ ነው እነዚያ መለኮትን ዳሰው አቅፈው አጥብተው ያሳደጉ እነዚያ እጆች የሚያበሩ እጆቿ አዋን አግኝቼ እጄን ይዘው ጎትተውኝ ነው ተዘጋባችሁን ድንግል ማርያም ትክፈትላችሁ ተንኮለኞች የዘጉባችሁን ድንግል ማርያም ትክፈትላችሁ ምቀኞች የዘጉባችሁን ኪዳነ ምሕረት ትክፈትላችሁ መጋረጃ ለተጋረደባቸው ኪዳነ ምሕረት ትድረስላቸው በር ለተቆለፈባቸው መዳናቸው ለሚናፍቁ የመድኃኒትና ድንግል ማርያም ትድረስላቸው ሰላም ሰላም የተወደዳችሁና የተከበራችሁ ቤተሰቦቼ ዛሬ እንደተለመደው አስተማሪና ቁም ነገር አዘል የሆኑ መረጃዎችን ይዤላችሁ ቀርቤያለሁ ወደ ቪዲዮቹ ከዛ በፊት ግን ለዚህ ቻናል አዲስ የሆናችሁ ላይክ እና ሰብስክራይብ እንዲሁም የደወል ምልክቱን በመጫን ይህን ቻናል መቀላቀል ትችላላችሁ ወደ ቪዲዮቹ ቀን 10 ቁጥር 9 ቁጥር በጥፊ 8ን መታቸው 8 ምን ነው ምን አረኩ ብትል ልበልጥሻለሁ ዝም በይ ነው እንደ ብላ 8 ምን መንበልጠው እኮ አለ ብላ 7 ወልውላ 7 ምን ነው ብትል ልበልጥሻለሁ ነው 7 ምንም አለኝ ተብለ 6 5 5 4 3 2 1 በጣም ተከታተለች ሲሩ አለሽ ካለ አይ እስቲ ላስተምራቸው ከነሱ ልብለት ነይ የኔ ዜሮ ክፍል አርግሻል መታሽ ስትላት 10 ቁጥር ነው ከላይ ቁጭ አሉ ስታጥፍ ከፍ ትላለህ ስትወድ ከፍ ትላለህ ካለ በለዚያ ዝቅ ትላለህ ጸበል ፈለቀ ይሄ መረጃውን እየተጋራ እና እንኳን ደስ ያላችሁ ልላችሁ እመቤታችን የቅድስት ኪዳነ ምሕረት ምስል የታየበት ሾላ ዛፍ ስር እዛ ቦታ ጧፍ አብርተው ነበር ቆላ ድግባ ህዝቡ በሙሉ ዛሬ ወጥቶ ነበርና አሁን እንደዚህ እንደምታዩት ጧት ላይ ጸበል ፈለቀበት ደግሞ እንግዲህ እግዚአብሔር ያለ ምክንያት ምንም ነገር አድርጎ ያውቅ እኛን ላይድን በሰበብ ባስባብ ነው የሚመጣልን እመቤታችን ልታማልደን ልትረዳን ከክፉ ነገር በሙሉ ታረቀን ትመጣለች ዛሬ ታየው ታምር ደግሞ ብዙዎችን አነጋግሯል ብዙዎችን ማስደንግጧል ጸበል ፈለቀ ይሄ መረጃውን እየተጋራ እና እንኳን ደስ ያላችሁ ልላችሁ ትናንትና በጎንደር ምስራቅ ደንቢያ ቆላ ድባ ከተማ ካንድ ዋርካ ስር የቅድስት ኪዳነ ምሕረት ጸበል መፍለቁን የምትመለከቱት ሰው አይኑ በርቶለት የቅድስት ኪዳነ ምሕረትን ታምር መስክሯል በርግጥ ኦርቶዶክስ ተዋሕዶ ትክክለኛ ቀጥተኛ እውነተኛ ሃይማኖት መሆኗን የሚያረጋግጡልን እንዲህ አይነት ታምራቶች አይደሉም ነገር ግን ቅድስት ኪዳነ ምሕረት ዛሬም በዘመናችን የሰው ልጅ በነፍስ ለምና ታስመራለች በስጋ ደግሞ ፈውሳ ድነትን እንደምታሰጥ ይህ በቂ ምስክር ነው ከ44ቱ ታቦት መናገሻ ጎንደር ቆላ ድባ የተፈጸመው ይህ ነው ምናልባት ይሄ እውነተኛ ነው የኪዳነ ምሕረት ጸበል ሳምቡል ከፕሌን እንደወረደ የጠጣው የኪዳነ ምሕረት ጸበል አስመጥቶ ነው ይላል ይሄ ፒክቸር ማን ነገረ ኦ ማይ ጋድ አውጥቶታል አላየሁትም ታውቃለህ እኔ ራሴ ያ እህቴን ቀድሜ ስመጣ በቃ የኪዳነ ምሕረት ጸበል ይዘሽልኝ ነው ያልኳት በቃ እዛ ያለውን ለቀህ ገባህ አይደል ፍሬሽ ሆነ አፕግሬድ ለማድረግ እኮ ነው ገባህ አይደል በየቦታው ስትሄድ አሁን ስልክ ራሱ አዲስ ነገር ሲመጣ አፕግሬድ ይደረጋል አይደል ኢትዮጵያ ምድር ስረግጥ ያው ብዙ የነካሁት ነገር አለ ብዙ የበላሁት ነገር አለ አላውቀውም ገባህ አይደል ምድር የናቴ ምድር ደግሞ ስረግጥ ከ14 ዓመት በኋላ የመቤቴን ጸበል ጠጥቼ ክሊር ፍሬሽ ሆኜ መግባት ፈለኩኝና ጽድት አርጎዛው ኤርፖርት ላይ ግን እኔ ሰው ያላየው መስሎኝ ነበር ታውቃለህ እህቴን አምጪልኝ አልኳትና እህቴ ነች በሃይላንድ ዕቃ ይዛ የመጣችውና እኔ ሰው ያወቃል መሰለኝም ለነገሩ ያዳሰት ፋት ዝማሬ በመንፈስ ቅዱስ የተሰናዳ የሰላም መዝሙር ነው ብፁዕ ወቅዱስ አቡነ ማትሪያርክ በአቡነ ማትያስ ፓትርያርክ ዘኢትዮጵያ የኢትዮጵያዊው ጃንደረባ ትውልድ በአዲስ አበባና በድሬዳዋ ከተማ የሚያዘጋጀው የ2018 ሶስተኛው የአላፋት ዝማሬ መርሃ ግብር ታኅሳስ 28 ቀን 2018 ዓመተ ምህረት በአዲስ አበባ መስቀል አደባባይና በድሬዳዋ ለጋር አደባባይ ከቀኑ 10 ሰዓት ጀምሮ እንደሚካሄድም በዚሁ ለማሳወቅ እንወዳለን።
ከዚህ በተጨማሪ በጥቅምት ወር ላይ የአእላፋት ዝማሬን ማዘጋጀት ለሚፈልጉ አካላት እድሉን ክፍት በማድረግ በሀገረ ስብከታቸው እውቅና እስከተሰጣቸውና መስፈርቱን እስካሟሉ ድረስ የአእላፋት ዝማሬን ማድረግ እንደሚችሉ መግለጻችን ይታወቃል። በዚህም መሰረት የሀገር ውስጥና ከሀገር ውጭ ባሉ አድባራት፣ ማህበራትና ሰንበት ትምህርት ቤቶች የአእላፋት ዝማሬን ለማዘጋጀት ጥያቄ አቅርበው ኢጃት የሁነት አዘገጃጀት ስልጠናና የልምድ ልውውጥ መድረክም አዘጋጅቷል። እነዚህም 1 በአርሲ ሀገረ ስብከት አሰላ የሰንበት ትምህርት ቤቶች አንድነት፣ 2 በቤንሻንጉል ጉሙዝ ክልል የአሶሳ ሀገረ ስብከት ደውልሽ ይሰማ ሁለገብ የአገልግሎት ማህበር፣ 3 በምዕራብ ሸዋ ሀገረ ስብከት ሆለታ ከተማ የደብረ ኤዶም ቅዱስ ገብርኤል ቤተክርስቲያን፣ 4ኛ በምዕራብ ሸዋ ሀገረ ስብከት በአምቦ ከተማ መንበረ ጵጵስና በመሰረተ ሕይወት ቅድስት ኪዳነ ምሕረት ቤተክርስቲያን፣ 5ኛ በደቡብ ወሎ ሀገረ ስብከት የደሴ ርዕሰ አድባራት ደብረ መድኃኒት መድኃኔ ዓለም ቤተክርስቲያን ወልድ ዋህድ ሰንበት ትምህርት ቤት፣ 6ኛ ከሀገር ውጪ የሲያትል ደብረ ጥበባት በአታ ለማርያም ቤተክርስቲያን፣ 7ኛ በምስራቅ አፍሪካ የኬንያ፣ ኡጋንዳ፣ ታንዛኒያና ሩዋንዳ ሀገረ ስብከት በኡጋንዳ ካምፓላ መካነ ሰላም መድኃኔ ዓለም ቤተክርስቲያን እንዲሁም 8ኛ በምስራቅ ሸዋ ሀገረ ስብከት የሞጆ ደብረ ብርሃን ቅድስት ሥላሴ ቤተክርስቲያን ናቸው። የዘንድሮ የአእላፋት ዝማሬ ከዚህ በፊት ከተደረጉት 2 የአእላፋት ዝማሬያት የሚለየው በሚዘጋጅበት ቦታ ብቻ መሆኑን ተገንዝባችሁ ምዕመናን እንደከዚህ በፊቱ ሁሉ መዝሙር በማጥናት ለመድኃኔ ዓለም ልደት የሚገባ ንጹህ ልብስ በማዘጋጀት በየሳምንቱ አርብ በሚደረገው የማህረና አብ ጸሎት ላይ በመገኘትና ኦርቶዶክሳዊ ስነ ምግባር በተሞላበት ሁኔታ የጌታችን የአምላካችንና የመድኃኒታችንን የልደት በዓል ዋዜማ ስርዓተ ቤተክርስቲያንን በጠበቀ መልኩ በሰላማዊ መንገድ ማክበር እንድንችል ሁላችንም ዝግጅት እንድናደርግ ጥሪ እናቀርባለን። እውነተኛ ባህታዊ ነው ይሄ የምላችሁ። በዋሻ ውስጥ ሆኖ ሲጸልይ አንድ አባት ይመጣሉ። እኛ አባት በጀልባ ተሳፍረው እስቲ እዚህ ደሴት ላይ ትንሽ አረፍ ልበል ብለው አረፍ ሊሉ ሲገቡ ድምጽ ሰሙ። ተከትለው ሲያዩ ሰውነቱ በፀጉር የተሸፈነ ሰው ይጸልያል እያልጎመጎመ። ቀረብ ሲሉ በጣም ያስፈራ ሰው ገረማቸው። ጸሎቱን ግን ሲሰሙ ደነገጡ። የሚጸልየው ምን ብሎ ነው? ጌታ ሆይ አትማረኝ ብሎ። ምን አትበለኝ? ብቱናው ይገርማል፣ ምናኔው ይገርማል፣ ጸሎቱ ግን ያስደነግጣል። ከዛ ቀረብ ባሉትና እጅ ጸፍተው ቀሰቀሱት። መጣ፣ ተሳለመ መስቀል። ማነ እንዴት ነዚህ ምን ትሰራለህ? እንደዚህ ነው። ስንት ዓመት ወዲህ ይህን ያህል ጥሩ ነው ያለ ያስከው ነገር ግን የምትጸልየው ጸሎት በጣም ይከብዳል። ምን ነው አለ። አትማረኝ የሚል ጸሎት ከየት ነው ያመጣኸው? አይ አንድ መነኩሴ መተውን ያስተማሩኛል። አይ ሰይጣን የተጫወተባሉት። ሰይጣን መነኩሴ ነኝ ብሎ መጥቶ የውሸት ነገር አስተምሯል። እና ምን ብዬ ልጸልይ አለ። አባታችን ይበላል አላውቅም አለ። ቅድስና እንጂ እውቀት የለውም። አላውቅም አለ። እውቀት ያስታበያል፣ ፍቅር ግን ያንጻል ይላል ቅዱስ ጳውሎስ። አይ ገረማቸው። ቁጭ አድርገው እኔ እናንተ የምናውቀውን አቡነ ዘበሰማያት ቁጭ አድርገው አስተማሩት። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ። በደንብ አስጠኑት። ከዛ ሲችለው በል በቃ እኔ ልሄድ ነው ብለው ተሰናብተውት በጀልባ ተሳፍረው ሄዱ። ቆሞ ሸኛቸው፣ እጁን እያወዛወዘ በጣም ደስ ብሎት በፍቅር አሁን አዲስ ጸሎት ተምሯል። ሊጸልይ ወደ ዋሻው ተመልሶ ጀመረ ጸሎቱን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ ብሎ ጠፋበት። ቆይ ልመልሰው። በሰማያት የምትኖር ስምህ ይቀደስ ጠፋበት። ቢለው ቢሰራው እምቢ አለ። አይ እኚህ ሰውዬ ሳይርቁኝ በፊት ልድረስባቸውና ይንገሩኝ ብሎ ሮጦ ሄዶ ጀልባውን አስቆመና ስምህ ይቀደስ ብሎ ቀጥሎ ምንድን ነው አላቸው። ሮጦ ሄዶ ነው ያልኳቸው። በምን ላይ ነው የሮጠው? አይሰማም። ሲያዩት ውሃ ላይ እየሄደ ነው። እሳቸው ምን ላይ ነው ያሉት? እና ስምህ ይቀደስ ብሎ ምንድን ነው ሲላቸው፣ በሌኔ ወንድም እንደ ድሮ አትማረኝ ብለህ ቀጥል አሉት። እግዚአብሔር ጸሎቱን ሰምቶታል አልሰማውም? ሰምቶታል። ለምንድን ነው የሰማው መሰላችሁ? እግዚአብሔር የሰማው ያለውን ሳይሆን ለማለት የፈለገውን። እግዚአብሔር ለማለት የፈለግነውን ይስማል። የጌቶች ጌታ የነገስታት ንጉሥ የአማልክት አምላክ ከስም ሁሉ በላይ ስም ገንዘቡ የሆነ ኢየሱስ ክርስቶስ አምላካችን የተመሰገነ ይሁን። በመጨረሻ ኢየሱስ ክርስቶስ በሉ እስቲ። አይሰማም። ለሚበላው ስጋው የጣፈጠ ኢየሱስ ክርስቶስ ለሚጠጣው ደሙ የጣፈጠ ኢየሱስ ክርስቶስ መታሰቢያውን ለሚነግር ዜናው የጣፈጠ የአማልክት አምላክ የጌቶች ጌታ የነገስታት ንጉሥ የኦርቶዶክሳዊት ተዋህዶ ቤተክርስቲያናችን ራሷ
ጉልላቷ ሙሽራዋ ነው። ወስብሐት ለእግዚአብሔር። በጣም ታምሜ እጨነቅ ነበረ። በተለይ ደግሞ የሆድ ህመም ያስጨንቀኝ ነበረ። እምበላው እምጠጣው አይረጋልኝም ነበር። እመቤቴ ሰሚነሽ ኪዳነ ምሕረት ዝናዋን ሰማው። መጣውና ገና በር ላይ ደርሼ እመቤቴ ሰሚነሽ ኪዳነ ምሕረት እባክሽን የኔን ችግር ታውቂያለሽ፣ ህይወቴን ታውቂያለሽ፣ እርጂኝ ብዬ ኪዳነ ምሕረትን ለመንኩና በዚህ በጀርባ በኩል ስመጣ የሚገርመው የሚያመኝ ቦታ ላይ እንመጣና ነደፈኝ። የእግዚአብሔር ልጆች ከዛን ሰዓት ጀምሮ ውስጤ ላይ የነበረው ህመም ሙሉ በሙሉ ጠፍቶልኛል። ለክብሯ መግለጫ ይህንን የምታዩትን የወርቅ መስቀል ይዞ መጥቷል። አመስግኑ ኪዳነ ምሕረትን እስኪ። ያኔ በልጅነት የዘመርሽላት እመቤቴ ዛሬም ትወድሻለች። ያኔ ተሰልፈ የቆረብከው የፍልሰታ ላይ ስቆርብ የነበርከው እመቤቴ እዛ ጊዜ እኮ አይታለች። ያን ጊዜ እኮ መድኃኔዓለም አይተዋል። ልጄ ዛሬ ሄደ እያለ ይፈልግሃል። ግራውን ከቀኝ ተምታቶብናል። ቢሆንም ግን እግዚአብሔር ይፈልገናል። ሰማችሁኛ? ክርስቲያን ዛሬም በሯ ክፍት ነው ላንተ ወንድሜ። ጨክነ መውጣት ያቃተህ ነገርማ እንዳለ አውቃለሁ። አዎ፣ ግን አይዞህ ጨክነ ውጣ። ከአምላክ ፍቅር አይበልጥም። መውጣት ያቃተህ የተያዝክበት ነገርማ አለ እኮ፣ አልፈርድብህም። ግን ከመብራን ፍቅር አይበልጥም። ከምትወድ ከምትሳሳልህ ከእናትህ ፍቅር አይበልጥም። ከሚወድህ ከሰማይ አገር ወርዶ የፈለገህ ባገኘህ ጊዜ በትከሻው የተሸከመ ከአማኑኤል ፍቅር አይበልጥም። ከሞተልህ፣ ከቆሰለልህ፣ ከደማልህ፣ ከተገረፈልህ ከአማኑኤል ፍቅር አይበልጥም። አይነ ልቡናዬን አብራልኝ፣ የነፍሴን ገበያ ገብቼ ለመመለስ አብቃኝ። ጌታዬ ጆሮዬን ክፈትልኝ፣ ሸካራውን አንተ አለዝብልኝ፣ እንድሰማው አድርገኝ፣ ወደ አንተ ሳበኝ፣ እከተልሃለሁ፣ በረድኤትህ አቅርበኝ በሉ። እንዲህ ስንል እግዚአብሔር ልቡናችን ያበራዋል። እውነቴን ነው የምነግራችሁ። እዚህ መሰብሰብ የሚጠቅመን አንዱ እኮ ለዚህ ነው። ሁላችን ኃጢአተኛ ብንሆን 1፣ 4፣ 5 ቅን ሰው አይጠፋም። ስለ እነዚያ ቅኖች የሚወርድ መንፈስ ቅዱስ የእኛንም ልብ ያበራል። በጋራ መሰብሰባችንም ለዚህ ነው። እግዚአብሔር ልባችንን ያበራልን። እግዚአብሔር ለመጀመሪያ ጊዜ ታቦት ይስሩ ብሎ ያዘዘበት የመጽሐፍ ቅዱስ ክፍል ኦሪት ዘጸአት ምዕራፍ 25 ቁጥር 10 ነው። አነበዋለሁ። ከግራር እንጨትም ታቦትን ይስሩ። ከምን እንጨት? እስቲ የሰማችሁን ብቻ ንገሩ። ከግራር እንጨት ይሰማል እዛኛው ቤት። ከግራር እንጨት ቀረሮ፣ ጣውላ ምናምን ስትል የነበርከው ሰውዬ ማለት ነው። ከግራር እንጨት ነው የሚለው እኮ መጽሐፉ። ልክ እንደሚለው እግዚአብሔር እንደሚለው ነው ቅድስት ቤተክርስቲያናችን የምትኖረው። ከግራር እንጨትም ታቦትን ይስሩ ካለ በኋላ ርዝመቱን፣ ወርዱን፣ ቁመቱን በውስጥና በውጭ በወርቅ እንዲለበጥ ዝርዝሩን ያዛል። ይህን ታቦቱን ይስሩ የሚለውን የእግዚአብሔርን ቃል ሊቀ ነቢያት ሙሴ ከያዘ በኋላ ታቦተ እግዚአብሔርን ለመጀመሪያ ጊዜ የሰራው ባስልኤል የሚባል ጥበበኛ ሰው ነው። ምናልባት አንዳንድ የተናገርካቸው ነገሮች አሉ ቪዲዮ ላይ ቅድም ስመለከት። መርካቶ ነው የሚጠረበው ወይ ደግሞ አንዳንድ ገዳማት ከቤተ ክርስቲያናችን በተለያየ ምክንያት የተወገዱ አገልጋዮች ናቸው ታቦቱን የሚጠርቡት የሚሰሩት ምናምን ስትል አፈን ስትከፍት አይቻልም። መቼም ከሰማይ መልአክ ወርዶ አይሰራም። ከሰማይ መልአክ ወርዶ ታቦቱን ሰራ የሚል የመጽሐፍ ቃል የለም። ኦሪት ዘጸአት ምዕራፍ 37 ቁጥር 1 ላይ ስንመለከት ባስልኤልም ከግራር እንጨት ታቦቱን ሰራ ይላል። ባስልኤልም ሰው ነው። አሁን ታቦቱን ከግራር እንጨት የሚሰሩትም ሰዎች ናቸው። ይህም ብቻ አይደለም፣ ታቦቱን ዘይት እየቀባው ምናምን ነገር ብለሃል አንተ። ዘይት ያልከውን የእግዚአብሔር ቃል ቅዱስ የሚል ቃል ይጨምርበትና ቅዱስ ዘይት ይለዋል ወይም ሜሮን ይለዋል። ላንብብልህ ለመሰለ መጻሕፍትንና የእግዚአብሔርን ኃይል ስለማታውቅ ሁልጊዜ ትስታለህ፣ ደግሞም ታሳስታለህ። የእሷን ስዕል በዓለም አደባባይ ማሳየቴ ለኔ በቃ ከምነግርሽ በላይ በቃ የእሷን ምስል በዓለም በማሳየቴ ለኔ በህይወቴ በቃ ትልቁ ነገር ብዬ ማስበው ያችን ምስል በዓለም አደባባይ ያሳየውባትን ቀን ለኔ በጣም ትልቋ ቀኔ ናት። በቃ ዛሬ እንዳወጣሽ አውጭኝ አልኳት። ካላወጣሽኝ ግን
እኔ ብቻ ነኝ በደረቴ ውስጥ እንዳለሽ የማቀው እንዳወጣሽ አውጪኝ አልኳት። በሚገርምሽ ሁኔታ ግን በትክክል አውጥታኛለች። ቴዲ የእመቤቴ ማርያምን ምስል ሰጥሻለሁ ካሸነፍሽ ታወጫታለሽ አለኝ። እውነት ለመናገር ሁሌም ነው የምናገረው አደርጋታለሁ። ማውጣቱ ላይ ግን ብዙም አልነበርኩም። ከዛ ብቻ እንደፈለግሽ ግን አውጫት አለኝ። ውድድሩ በጣም ከባድ ነበር። በጣም ከባድ ነበር። እኔ በ2011 9 ላይ አካባቢ አንዳንድ ጊዜ መንገራገጭ ነገሮች ነበሩ። በዛም አመት የበጋዎቹ ውድድር ላይ ትንሽ ወረድ የማለቱ ነገር ነበር እና ኮንፊደንስንም ትንሽ ሉዝ አድርጌ ነበር። ግን ጥሩ ትሬኒንግ ሰርቻለሁ። ግን አሸንፍ ይሆን የሚለው ነገር በውስጤ ነበርና የእመቤቴ ማርያም ተአምር ተገለጸ። እውነት ለመናገር ነው የምነግርሽ፣ የተወሰነ ዙር ሲቀር በጣም ደክሞኝ ነበር። በጣም ኃይለኛ ኪክ እየተደረገ ነበር ውድድሩ ላይ። በጣም በቃ የሆነ ለመቅረትም ለመሄድም የምትዩ እንግዲህ እንደወደድ ካልኩኝ እየሮጥኩኝ ደስ ይላል። የትልቅ ምስክርነት ነው። በተለይ የመጨረሻው 100 ሜትር ላይ የነበረኝ ኃይል ለራሴም ይገርመኛልና አንዳንዴ ሳይሆን በእኔ ህይወት ላይ በተለይ እመቤቴ ማርያም ብዙ ተአምር አላትና በተለይ እመቤቴ ማርያምን መዝሙሮች ስሰማ ማዳመጥ እንኳን አልችልምና ለሷ በጣም ትልቅ ቦታ አለኝ። ትልቅ ከምነግርሽ በላይ በቤታችን ውስጥ ለሷ የምንሰጠው ቦታ ለምንም ነገር አንሰጥምና እመቤቴ ማርያም በዛን ቀን በቃ ያለ ችሎታዬ ብለው ምንም ችሎታ ቢኖረኝም ያለ ችሎታዬ እንድችል አድርጋኝ የለንደን ኦሎምፒክ በጣም በሚገርም ሁኔታ ያቺን ምስል እንዳደርጋት የሰጠኝ ያው በተደጋጋሚ ብየዋለሁ ቴዲ ነው ባለቤትሽ ነው። እንደውም እጮኛዎቻችሁ ላይ ጨክኑ። መጥፎ ነገር የሚፈልጉ ከሆነ ሜዳ ላይ ሊጥሏችሁ የሚፈልጉ ከሆነ ጨክኑባቸው፣ ወስኑ። አልቆርብም የሚልሽ ከሆነ ጨክኝ። አልቆርብም የምትል ከሆነ ጨክን። ቤተክርስቲያን አልሄድም የምትል ከሆነ ጨክን። ሃይማኖትን ቀይር የምትል ከሆነ ጨክን፣ ወስን። ምንድነው የምትሉት ስትቀድሱ? መጽሐፈ ቅዳሴ በእያንዳንዱ ጸሎተ ፈትቶ ላይ እኔ የምለውን አሁን እነሱ ያውቃሉ። ምናልባት እዚህ ውስጥ ያላችሁ ሰዎች ላታውቁ ትችላላችሁ። ቄሶኜ ስቀድስ ስለኖርኩኝ እኔ ስለማውቀው ነው። እዛ ላይ ምንድነው የሚሉት መሰላችሁ? የእግዚአብሔር በግኡ ከሰማይ ይውረድ። እግዚአብሔር በግ ኢየሱስ ከሰማይ ይውረድ። ከዛስ የእሳት ሰይፍ ሜሎስ ይላክ። በጉን በእጃችን እንድናርደው በርሱም ደስ ይለን ዘንድ አሁን በጊንጣ በዚህ መሰዊያ ላይ ይጋደም እንድናርደው። ትዝታው እንደምታውቁትኝ በፕሮቴስታንቱ ዓለም ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አያውቋቱም በማለት የማይሆን ነገርና የውሸት ድራማና የውሸት ትርክቱን እየፈጠረ የፕሮቴስታንቱን ዓለም ያሉ እህት ወንድሞቻችንን የሚያደናግር ሰው ነው። የፕሮቴስታንት እህት ወንድሞቼ ትዝታው ያለውን ነገር እስቲ መጽሐፉን ከፍተን ነው ስክሪናችን ላይ ለመመልከት ሞክሩ። ይሄ ሁሉ ግን ለምንድን ነው የሚያስፈልገው? መንፈስ ቅዱስ ከሰማየ ሰማያት ወርዶ ህብስቱን ወይኑን ለምንድን ነው የሚያከብረው የሚለውጠው ደግሞ ካለን ደግሞ እዛው መጽሐፉ ላይ ደግሞ እንደዚህ ይላል። ስጋና ደም ስጋው መለኮት የተዋሃደው ስጋ ደሙ መለኮት የተዋሃደው ደም ነው ብሎ መጽሐፋችን እዛው ላይ ይገልጻል እንጂ ከሰማየ ሰማያት ዛሬም እየወረደ የሚሰዋ የሚታረድ በግ አለ ብላ ቤተክርስቲያን አትልም። ሰው ላይ ከመስራት የበለጠ ስራ የለም። ሰው ላይ ገንዘብ ከማፍሰስ የበለጠ ስራ የለም። ወንድሞቻችን ዛሬ አገር በዚህ ልክ የተበላሸችው፣ ዛሬ አገር በዚህ ልክ የወረደችው የሰው ልጅ ደም እንደ ክረምት ውሃ እንዲሁ እንደ በቀላል ነገር እየፈሰሰ ያለው ቤተ ክርስቲያን ተልኳን ካለማድረሷን ማስተማርና መመገብ የሚለውን ስራ ቤተ ክርስቲያን በማቆም የተፈጠረ ችግር ነው። ሌላ እንዳይመስላችሁ። መነሻው ምኑ ይሄ ነው የምንለው ነገር ሊኖር ይችላል። የነገሌ ጉዳይ ነው እንል ይሆናል። ያ ሁሉ ይሄን ችግር የፈጠረው ሁሉ ማስተማር የሚለው ማሰማት
ማስረዳት የሚለው ተልእኮ ሳይደርሰው ቀርቶ ነው። ሳንንከባከበው ሳንመክረው ቀርተን ያመለጠን ከእጃችን የወጣው ሰላም የራቀ ሰው እንደ ትንሽ ነገር ክርስቶስ የሞተለት ሌላ ለውጥ ጠፍቶ ሌላ ዋጋ ጠፍቶ በምድር ላይ ሰው በጠፋ ጊዜ ሰውን ወደ ህይወት የሚያመጣ የሚለውጥ ብር የለም። ብር አይለውጠውም። ብር ዋጋው አይደለም ለሰው። በምድር ላይ ያሉ የከበሩ ማዕድናት ለሰው ልጅ ዋጋ አይደሉም። ለሰው ልጅ ተመጣጣኝ ዋጋ የሆነው የእግዚአብሔር ልጅ ብቻ ነው። የእግዚአብሔር ልጅ ብቻ ነው ቤዛ የሆነው። ቤዛ ማለት ለውጥ ማለት ነው። የእግዚአብሔር ልጅ የድንግል ማርያም ልጅ ሆኖ የእግዚአብሔር ልጅ የሰው ልጅ ሆኖ ቤዛ የተባለው ለሰው ምትክ ሆኖ ነው። በምድር ላይ ለሰው ምትክ የሚሆን አልተገኘም። ጾመ ነቢያትን የማይጾሙ ሰዎች የክርስቶስ መወለድ መምጣት የማይናፈቁ ሰዎች ናቸው። የአብ የባህሪ ልጅ ወልድ ስጋ የለበሰባት እናታችን ቅድስት ድንግል ማርያም ናትና ጾም ለሰዎች በህይወታቸው ውስጥ ምን ትሩፋት አለው ብለህ ታምናለህ? አንድ ሰው ክርስቲያን ለመባሉ ሊያደርገው የሚገባው የመጀመሪያው ነገር መጾም፣ መንጻት ለክርስቲያን ወጉ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው ሆኖ መወለድ ለምን አስፈለገው? ሰዎች አራዳ ከተባሉ አራዳ የሚባሉት ክርስቶስ ኢየሱስን በማመን የሚያደርጉት ጉዞ ነው። ከሰማያት መውረዱም ዋነኛ ትልቁ ምስጢር ለትህትናው ነው። ስለ ንጽህናና ቅድስና በመጽሐፍ ቅዱስ አስተምህሮት ውስጥ እንዴት ይገለጻል? የዓለም የመጨረሻው ክፍያ ምድር ላይ መረሳትን ነው የሚያመጣው። የሰማይ የመጨረሻው ክፍያ ለዘላለም መኖርን ነው። ለወርቅ መፈተን መንጠር ነው። ለሰው መፈጠን መክበር ነው። ከመጽሐፍ ቅዱስ አንጻር የራስን ህይወት ማጥፋት እንዴት ይታያል? በይቅርታ ውስጥ መኖር ክርስቶስን መምሰል ነው። ክርስቶስን በመምሰል ውስጥ መኖር ደግሞ የመጨረሻው ጥበብ ነው። ራስን ማጥፋት የክርስትና ልኩ አይደለም። ሰዎች ምን ያህል ጊዜ ንስሐ እንዲገቡ ተፈቅዶላቸዋል? ዓለም ቆንጆ ናት እንዲህ ብለው የሚያስቡ ሰዎች ከክርስቶስ ውጭ ቆንጆ የለም። ንስሐ እንደ አዲስ የሚያጥብ የበደል ሳሙና። እመቤታችን የማመሰግንበት ፈልጌ አጣው የሚል ሐሳብ አነሳ። ብዙዎች በተለይ ስለ እመቤታችን ክብር ሲያነሱ፣ ቅድስና ሲያነሱ ቃላት የሚያንሳቸው አባቶች አሉ። በዚህ ዘመን ደግሞ ለእመቤታችን የሚሰጡ በተለይ የሌሎችን ቤተ እምነት በተለያየ መንገድ አንስተዋል አንተም በተለያየ ትምህርቶች ላይና አሁንም ማንሳት አልፈልግም። እንደው የድንግል ማርያምን ቅድስና የድንግል ማርያምን እንደው ሄኖክ ምን ብሎ ነው እስቲ የሚያመሰግናት? እስቲ ቅድስናዋን እንዴት ይገልጻታል የሚለውን ሐሳብ ላንሳ። አሁን እና አባ ጊዮርጊስ ያመሰገኗትን ከደገምንም በቂ ነው። በእውነት ከኛ ምስጋና ምንም አያረግላትም። በእርግጥ የኃጢአተኛ ምስጋና ለምኔ ነው አትበይ፣ የኔ ኃጢአት ያንቺን ቅድስና ያረክሰውም ብሏል አባ ጊዮርጊስ። በጣም የሚገርመው አባ ጊዮርጊስ ዘጋስጫ እመቤታችንን አመስግኖ በተለይ አርጋኖን በጣም የሚወደው እሷም የወደደችለት ስራዋ ነው እና የመጨረሻ ንግግሩ ምን እንደሆነ ታውቃለህ? ይቅር በይኝ ላመሰግንሽ ብዬ ተዳፈርኩ ነው ያለው። ደስ ያሰኘውሽ መስሎኝ ነው ያለው። እና እመቤታችን ያው ደስታ ናት፣ ሰላም ናት፣ እረፍት ናት። እግዚአብሔር በቅፎ ያረፈ ነው። እኛን ለማሳረፍ አታንስም። ስለዚህ እንደዛ ነው። እጅግ አድርጌ አመሰግናለሁ ዲያቆን። እንግዲህ ከ15 በላይ መጽሐፍቶች የመጨረሻው መጽሐፍት ለግሸን ደብረ ከርቤ የተበረከተ መጽሐፍ ነው። ለእናታችን ቤት ከ15 በላይ መጽሐፍቶች ተጽፈዋል በመምህር ዲያቆን ሄኖክ ኃይሌ። ከ6 በላይ ፊልሞች ተተርጉመዋል። ብዙ ጊዜ ስላየው ነው ስለ እመቤታችን ስታነሳና የእመቤታችንን ክብር የእመቤታችንን በረከት የቀመሰው ያውቀዋልና ብዙ ጊዜ ስለ እመቤታችን ስታነሳ መድረክ ላይ ስለምሰማ እንደው እንዲገለጽ ስለፈለኩ ነው በአንተ ሐሳብ ያነሳሁትና ዲያቆን ሄኖክ ኃይሌ እንግዲህ ከ15 በላይ መጽሐፍቶችን እንዲሁም ደግሞ ከ6 በላይ ፊልሞችን በትርጉም ደረጃ ከዛ ባለፈ ደግሞ ወደፊት የሚወጡ እጅግ የተለያዩ ጥበባዊ ስራዎች አሉ። የመዝሙርና ግጥም ዜማዎች በጣም እጅግ ብዙ ቅድም የጠቀስነው አለ። ቤተክርስቲያንን አንተውም ከቶ በዚህ ዘመን እንደ ቤተክርስቲያን እንደ አርማ የሚዘመር መዝሙር ነው። ይሄንን ወንድማችን ዲያቆን ሄኖክ ኃይሌ ደርሶት እዚያ ደርሶታል ማለት ነው። ሃይማኖት ማለት ከእግዚአብሔር ጋር መገናኘት ማለት ነው። ሃይማኖት ማለት እግዚአብሔርን ማመን ማለት ነው። ሃይማኖት ማለት ማመን፣ መታመንና ማሳመን የሚሉ 3 እሳቤዎችን ይዞ ነው የሚገኘው። አመንን የመጀመሪያው የእግዚአብሔርን ሕልውና መኖር አወቅን ነው። መታመን ደግሞ ከእግዚአብሔር ጋር ቦንድድ የሆነ ወይንም ደግሞ በአምልኮ በአባትነትና በልጅነት የምንገናኝበት ውህደት ውስጥ መግባት ማለት ነው።
ማሳመን ደግሞ ስለዛ ከእግዚአብሔር ጋር እንደሆነን ያገኘነውን ማንነትና ሕይወት ለዓለም ሁሉ የመመስከር የማስተማር ምንም ደግሞ ሁሉ እንዲድኑ የእግዚአብሔርም ክብር እንዲበዛላቸው አስተምሩ አሕዛብን አጥምቁ እንደተባለው ለዓለም የምንመሰክርበት ማለት ነው። ስለዚህ ከአንዲት እግዚአብሔር ከገለጠልን በክርስቶስ ደግሞ የበለጠ እውን የሆነልን ከሆነው ክርስትና እምነት ውጪ እኛ ሃይማኖት ብለን የምንጠራው ነገር የለንም። ሃይማኖት ከማን ጋር የሚደረግ ግንኙነት ሃይማኖት ነው ስንል ሪሊጅን ነው ስንል ሪሊጅን ማለት ሪሊጂዮ ማለት ባይንዲንግ ማለት ነው፣ ወይንም ደግሞ ማዋሃድ ማጣመር ማለት ነው። ማን ከማን ጋር ነው የሚጣመረው? የቀደመችይቱ አስቀድሞ በብሉይ የተገለጸው የአባቶቻችን አምላክ የአብርሃም የይስሐቅ የያዕቆብ አምላክ ብለን የምንጠራው ኋላ ደግሞ በክርስቶስ ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህ ይመስላሉ። አብራችሁን ስለቆያችሁ አመሰግናለሁ። የተሰማችሁን ሀሳብና አስተያየቶች ደግሞ ኮሜንት ላይ ጻፍ አድርጉልኝ። በቀጣይ ቪዲዮ ባሪፉ እንደምንገናኝ ተስፋ አደርጋለሁ። ስላዳመጣችሁን አመሰግናለሁ።